Now the three pillars የሚለው ቅድም መጀመሪያ ላይ ያየነው ማለት ነው ሶሳይታል ፕሮግረስ ኤንቫይሮንሜንታል ፕሮቴክሽን እና ኢኮኖሚክ ዴቨሎፕመንት የሰስቴናቢሊቲ ሶስት ፒላሮች ምንድን ናቸው ከተባላችሁ አይ አም ሹር ይመጣል ፈተና ላይ እንደዚህ አይነት ጥያቄ ስለ ሶስቱ ፒላሮች ወይም ሶስቱ ማዕዘናት ሶስቱ ቋሚዎች ማለት ነው ኦኬ ፒላር ማለት ቋሚ ማለት ነው ኤንቫይሮንሜንታል ፕሮቴክሽን ወይም አካባቢያችን እና ማህበረሰቡ እና ኢኮኖሚክ ዴቨሎፕመንት ወይም ኢኮኖሚ ምጣኔ ሀብት እነዚህ ሶስቱ ናቸው አንድ ላይ አድርገን ስናያቸው የሶስቱ ኢንተር ሪሌሽንሺፕ ሰስቴናብል ዴቨሎፕመንት ይባላል ማለት ነው ኦኬ ሶ ፕሮዲዩሲንግ ጉድስ ኢኮኖሚክ ዴቨሎፕመንት ማለት ሐሳቡ ዝም ብሎ ሰስቴናብል ሳይሆን ኢኮኖሚክ ዴቨሎፕመንት ምንድነው ፕሮዲዩሲንግ ጉድስ ኤንድ ሰርቪስስ አይደል ኢኮኖሚ ያደገ የሚባለው ምን ሲሆን ነው የበለጠ ምርት ሲኖር የበለጠ ኮንሰምፕሽን ሲኖር ወይም የበለጠ የተመረተው ምርት ሰው ሲጠቀመው ከዛ መልሶ ሰው ሲጠቀመው ይሄንን በትልቅ ስኬል ካደረግነው ኢኮኖሚያችን አደገ ማለት ነው አይደል ሶ ኢኮኖሚክ ዴቨሎፕመንት ነው ሐሳቡ ሶሳይታል ዴቨሎፕመንት ደግሞ አለ ኦኬ ለብቻ ሶስቱንም ሶሳይታል ዴቨሎፕመንት ኢኮኖሚክ እና ኢንቫይሮንሜንታል ብለን እንድናየው ነው ሶሳይታል ዴቨሎፕመንት ደግሞ አቺቪንግ ፌርነስ ፍትሃዊነትን እና ሶሻል ሰርቪስስ ወይም የማህበረሰብ አገልግሎቶችን እነሱን ማዳረስ መቻል ሶስቱ ደግሞ ማህበረሰባዊ ልማት ነው ኦኬ ህዝቡ ጤና ጣቢያ ያለው ወይ ፍርድ ቤት ውስጥ የፍትህ ስርዓት ፌርሊ ያገኛል ወይ ትምህርት ቤት አለ ወይ እነዚህ ጥያቄዎች that is ሶሻል ዴቨሎፕመንት ወይም ሶሳይታል ዴቨሎፕመንት ማለትም ትችላላችሁ ቀጥሎ ኢንቫይሮንሜንታል ወይም አካባቢያዊ ልማት አካባቢያዊ ለማምን ማለት ነው ሜንቴኒንግ ስቴብል ማለት ምን ማለት ነው የማይናወጥ ማለት ነው የተረጋጋ ሪሶርስ ቤዛችን የዓለም ያላት ተፈጥሮ ሀብት አለ እሱን ተፈጥሮ ሀብት ሳናናጋው ባለበት ኦኬ መጠቀም ያለብንን ብቻ በአግባቡ እየተጠቀምን ስንሄድ እሱ ኢንቫይሮንሜንታል ዴቨሎፕመንት ነው ሶ ኢኮኖሚክ ዴቨሎፕመንት ሲደመር ሶሻል ዴቨሎፕመንት ሲደመር ኢንቫይሮንሜንታል ዴቨሎፕመንት ኢዝ ኢኳል ቱ ሰስቴናብል ዴቨሎፕመንት ኦኬ ሐሳቡ እሱ ነው የሶስቱ ድምር ነው so the next drink approach የሚለው ይሄን አሁን ያየነው ነው ኦኬ አንዱ ካንዱ ጋር የተገናኘ ነው አንድ ነገር ኦኬ ዲያግራሙ የበለጠ ስለሚገልጸው ኦኬ ሶሻል እና ኢንቫይሮንሜንታል ማለት ያለውን ሪሌሽንሺፕ ነው አንድ ነገር ሶሳይታሊ ወይ ሶሳይታል ዴቨሎፕመንትን ፌርነስ ነው ያለው ማህበረሰቡ ፌርሊ የሚፈልገውን ነገር ያገኛል ወይ በፍትሃዊነት እና በፈለገው ሰዓት በፈለገው ጊዜ በፈለገው ቦታ ያገኛል ወይ የሚለው ነገር ተሳክቶ እና ኢንቫይሮንሜንታል ዴቨሎፕመንት እንደማ አካባቢ ሪሶርሱን በአግባቡ ከተጠቀምን ያ ዴቨሎፕመንት ምንድነው ቤረብል ማለት የሚቻል ማለት ነው ኦኬ ሰስቴናብሊ ማስቀጠል የምንችለው ማለት ነው ሶ አንድ ነገር ደግሞ ኢንቫይሮንሜንታሊ ዴቨሎፕድ ሆኖ ማለት ያለው ያልኳቸው ሪሶርስ ቤዛችን ስቴብል ሆኖ እንዲቀጥል አድርገን ኢኮኖሚክ ዴቨሎፕመንታችንም ደግሞ ኢኮኖሚክ ዴቨሎፕመንታችን ማለት ምርት ማምረት መቻል ከዛ ደግሞ ኮንሱም ማድረግ መቻል እሱ አንድ ላይ ሲሆን ደግሞ ቫያብል ማለት ሊሳካ የሚችል ማለት ኦኬ ቤረብል ማለት ልንቋቋመው የምንችል የበለጠ የሚገልጸው ቤረብል ማለት ልንቋቋመው እንችላለን ማለት ነው ቫያብል ማለት ደግሞ ልናደርገው ሊሳካ የሚችል ነገር ማለት ነው ሶ ቫያቢሊቲ ስተዲ ይባላል ለምሳሌ አሁን ቢዝነስ ከመሰረቱ በፊት ቫያቢሊቲ ስተዲ ምን ማለት ነው የአዋጭነት ጥናት ማለት ነው ሶ ቫያብል ነው ከተባለ አንድ ነገር አዋጭ ነው ይሆናል ይሳካል ማለት ነው ቤረብል ማለት ደግሞ እንችላለን ስትረስ ነው ግን ያንን ስትረስ እንቋቋመዋለን ማለት ነው ሶ ከዛ ቀጥሎ ሶሳይታል እና ኢኮኖሚክ ያላቸው ሪሌሽንሺፕ ደግሞ ምንድነው ኢኩዊታብል ወይም ፍትሃዊ ፌር የሆነ ነገር ማለት ነው ሶ ኢኮኖሚው አድጎ ሶሳይታሊም ህዝቡ የሚፈልገው ነገር ካገኘ ያ ያለበት ስቴት ወይ ያለበት ሁኔታ ምን ይባላል ኢኩዊታብል ነው ወይ ፌር ነው ፍትሃዊ ነው ኦኬ ሶ ማህበረሰቡን ለምቶ ኢኮኖሚው ካደገ ፍትሃዊ ነው ኢኮኖሚው አድጎ ኢንቫይሮንሜንታሉ ካደገ that's viable የሚሆን ነገር ማለት ነው ሶ ቤረብል ነው ሶስቱ አንድ ላይ ደግሞ ምን ይባላሉ ቤረብል ኢኩዊታብል እና ቫያብል ሰስቴናብል ሶ እነዚህ ሶስቱ ነገሮች ማወቅ አይጠበቅባችሁም ኦኬ ጀስት ሐሳቡን ክሊር ለማድረግ ነው ዋናው ሐሳብ የሶስቱ ነገሮች ቅንጅት is sustainable ኦኬ ዘላቂ ማለት ነው ሶ sustainable development goals ወይም SDG የሚባሉ አሉ ወይም ዘላቂ የልማት እቅዶች የሚባሉ እነዚህ የተባበሩት መንግስታት ድርጅት 2015 ላይ ያወጣቸው እስከ 2030 በቃ ዓለም ያልፍላታል እንደማለት ነው አጠራርገን ብንገልጸው ሶ ኢኮኖሚካሊ ድህነት ውስጥ የሚኖር ሰው አይኖርም ሰላምም የተረጋጋ ይሆናል የጥይት ድምጽ የማይሰማበት ዓለም ይኖርናል እንደዚህ የሚሉ እቅዶች ናቸው ዘላቂ የልማት እቅዶች ኦኬ ሶስቱንም ያማከሉ ናቸው ስለ ኢኮኖሚም ያወራሉ ድህነትን ስለማስወገድ ስለ አካባቢም ያወራሉ ስለ ክላይሜት ቼንጅ ያወራሉ ላንድ
ኢንቫይሮንመንት አንደር ዋተር እያሉ ወይም ላይፍ ኦን ሰርፌስ ኦን ላንድ ሰርፌስ እያሉ የሚያወራሉ። እሱም አለ። ከዛ ደግሞ ሶሳይታሊም አለ። ኦኬ ስለ ጀንደር ኢኳሊቲ ያወራሉ። ለምሳሌ እንደዚህ የትምህርት መዳረስን ያወራሉ። እነዚህ ኤስዲጂስ ሲባሉ የዘላቂ ልማት እቅዶች ከ2015 እስከ 2030 የታቀዱ ዓለም ላይ ለማሳካት የሚሞከሩ ነገሮች ናቸው። በ15 ዓመት ኦልሬዲ ዲፔንዲንግ ኦን ዌን ዩ አር ዋቺንግ ይሄንን እንደምታዩበት ሰዓት ደርሶም ሊሆን ይችላል፣ አልፎም ሊሆን ይችላል። አሁን ላይ እየደረስን ነው እና ሉክስ ላይክ የሚሳካ ነገር እንደታሰበው እንደ ጎሉ የሚሳካ ነገር አይመስልም። ግን we have 17 ኢንተግሬትድ ጎልስ እና 60 ምናምን ደግሞ ታርጌቶች አሉ። these are the goals 60 ምናምን ደግሞ ታርጌቶች አሉን ማለት ነው። በ2030 ልናሳካቸው የምንፈልጋቸው እነማን ናቸው? መጽሐፋቸው ላይ በሊስት ነው የሚደረድራቸው። የተባበሩት መንግስታት ድርጅት ደግሞ በዚህ መልኩ ነው የሚያስቀምጣቸው። አንደኛ ኖ ፖቨርቲ፣ ምንም ድህነት እንዳይኖር ማድረግ። ምንድን ነው ይሄ? ምን ሳይድ ነው? ሰስተነብል ዴቨሎፕመንት ሶስቱን ነው። ይሄ ሶሳይታል ኦኬ ወይም ሶሻል በለው ኢኮኖሚክ እና ያኛው ምንድነው ኢንቫይሮንመንታል አይደል? ኢንቫይሮንመንታል እያንዳንዳቸው እስኪ ቦታ እንስጣቸው። ኖ ፖቨርቲ ከዚህ ውስጥ ምን ውስጥ ይውላል? ኢኮኖሚክ አይደለ? this is ኢኮኖሚክ። ዜሮ ሃንገር ምን ውስጥ ይውላል? አጌን ኢኮኖሚክ እና ከሶሳይታል ጋር በተወሰነ መልኩ ይገናኛል። ጉድ ሄልዝ ከሶሻል ጋር ነው የሚለው ይሄኛው። ኢኳሊቲ ኤዱኬሽን ከሶሻል ጋር፣ ጀንደር ኢኳሊቲ ከሶሻል ጋር፣ ክሊን ዋተር ኤንድ ሳኒታይዜሽን አጌን ይሄኛውም ከሶሻል ጋር። እዚህ ጋር አፎርደብል ክሊን ኤነርጂ ከምን ጋር ነው የሚለው? ከኢንቫይሮንመንታል ጋር። ኦኬ ስለ ኢንቫይሮንመንቱ ነው የምናወራው እዚህ ጋር። የሶስቱ የኢንተግሬሽናቸው ማለት ነው። በሶስቱ ማለት ያለው በስሪ ሰርክል ብለን ያወራነው በኔስትድ አፕሮች ሶስቱን የሚያሳየን ኢንቫይሮንመንታል ወይም ክሊን ኤነርጂ ላይ ስንመጣ ስለ ኢኮኖሚክ ነው እያወራን ያለ ነው። ዲሰንት ወርክ እና ኢኮኖሚክ ግሮዝ አጌን ኢኮኖሚክ እና ሶሻል ነው። ኦኬ የህዝቡ አኗኗርም ይወሰናል በሚሰራው ስራ አይነት። ሶሻልም ነው ኦብቪየስሊ ደግሞ ኢኮኖሚክ ግሮዝ አለ። ኢኮኖሚ ግዴታ ነው። ኢኮኖሚ እና ሶሻል። እዚህ ጋር ደግሞ ስለ ኢንዱስትሪ እና ስለ ኢንፍራስትራክቸር አለ። ይሄ ምንድነው? ኢኮኖሚክ ግሮዝ ነው። ኢኮኖሚክ ዴቨሎፕመንት ከግሮዝ የበለጠ ዴቨሎፕመንት ይገልጸዋል። ኦኬ ሬዲዩስ ኢንኢኳሊቲ ሶሻል ነው፣ ግልጽ ነው ይሄኛው። ሰስቴናብል ሲቲስ ኤንድ ኮሚኒቲስ ይሄኛው ደግሞ ሶሻል እና ኢንቫይሮንመንታል ነው። ኦኬ ስንል አንዳንዶቹ ኢንቫይሮንመንታል ናቸው፣ አንዳንዶቹ ኢኮኖሚክ ናቸው። ሪስፖንሲቭ ኮንሰምፕሽን ኤንድ ፕሮዳክሽን ዳት ኢዝ ኢኮኖሚክ አይደለ? ክላይሜት አክሽን ይሄኛው ምንድነው? ኢንቫይሮንመንታል። ኢንቫይሮንመንታል እንበለው። እያንዳንዳቸው ምን ውስጥ ይውላል የሚሉት አለ። ላይፍ ቢሎ ወተር ከመሬት ከውሃ ሰርፌስ በታች የሚኖሩ እንስሳትንም እጽዋትንም ሆነ እነሱንም ደግሞ ስለነሱም እናስባለን። ስለ ኤስዲጂስ ነው። እነዚህ 17 በ15 ዓመት ሊሳኩ የሚፈለጉ ግቦች ናቸው። ከነሱ ግቦች ውስጥ አንዱ ከውሃ በታች ያለን ህይወት ማኔጅ ማድረግ መቻል ነው። ይሄኛው ኢንቫይሮንመንታል ነው። ላይፍ ኦን ላንድ ይላል ደግሞ 15ኛው። ይሄኛው ኢንቫይሮንመንታል ነው አይደል? ከመሬት ላይ ያለውን ላይፍ። ያኛው ከመሬት በታች ያለው ፒስ ጀስቲስ ኤንድ ስትሮንግ ኢንስቲትዩሽንስ ዴፊኒትሊ ሶሻል ነው። ፓርትነርሺፕ ፎር ዘ ጎልስ አሁንም ሶሻል ነው። ይሄኛው ሪሊ ጎል ሳይሆን ምንድነው? እነዚህን ሁሉ ግቦች ለማሳካት 16ቱን ምን ያስፈልገናል? ኮኦፐሬሽን አይደለ? እሱን ለማለት ነው 17ኛው ፓርትነርሺፕ ፎር ዘ ጎል። this is SDG ወይም ሰስቴናብል ዴቨሎፕመንት ጎል፣ ዘላቂ የሆነ የልማት እቅድ ሰስቴናብል ዴቨሎፕመንት ጎል። ኢትዮጵያ ውስጥ እንዴት ነው ሰስቴናብል ዴቨሎፕመንት ጎል ያለው ቦታ? ጂቲፒ የሚባል ነገር አለ፣ ግሮዝ ኤንድ ትራንስፎርሜሽን ፕላን። መጽሐፋቸው ላይ አንድ ቦታ ላይ ግሮዝ ኤንድ ትራንስፖርቴሽን ፕላን ይላል። ሲጽፉ ስህተት ነው የሚሆነው። ትራንስፎርሜሽን ኦኬ፣ የእድገትና ትራንስፎርሜሽን እቅድ በአማርኛ ትራንስፎርሜሽን ፎር ሰም ሪዝን በአማርኛም አልተረጎሙትም፣ ግን የሽግግር ማለት እንችላለን። ግን እሱ ደግሞ ሌላ ትርጉም ሊሰጠው ስለሚችል ግሮዝ ኤንድ ትራንስፎርሜሽን የእድገትና ትራንስፎርሜሽን እቅድ ሁለተኛው። ኦኬ የመጀመሪያው እድገትና ትራንስፎርሜሽን እቅድ ነበረ ከ2010 እስከ 2015 የነበረ ለፈረንጆች ማለት ነው። ከዛ ደግሞ ከ2015 እስከ 2020 ደግሞ ሁለተኛው የልማት እቅድ ሁለተኛው የእድገትና ትራንስፎርሜሽን እቅድ አለ፣ GTP2 የምንለው ማለት ነው። ሀሳቡ ምንድነው? ይሄኛው የሚያተኩረው አንደኛ ማክሮ ኢኮኖሚክ ስቴቢሊቲ ኦኬ፣ ኢኮኖሚው እንዳጠቃላይ የገበያን ማረጋጋት። ቢኮዝ ሰስቴናብል ዴቨሎፕመንት ስንል ምን ስለምናወራ? ስለ ኢኮኖሚ ስለምናወራ፣ ስለ ኢንቫይሮንመንት እና ስለ ሶሻል ስለምናወራ፣ ስለ ኢኮኖሚክ ዴቨሎፕ እዚህ ጋር ስለ ኢኮኖሚክ ስቴቢሊቲ ወይም የማክሮ ኢኮኖሚው ኦኬ መረጋጋት ማለት የገበያ ዋጋ መረጋጋት፣ የዋጋ ግሽበት እንዳይኖር ማድረግ ምናምን የሚሉት በዚህ ስር ይውላሉ። ኢንፍራስትራክቸር አለ፣ የመሰረተ ልማት የሚባለው ማለት ነው። እነሱን ማሟላት አለ። ሂውማን ሪሶርስ ወይም ብቁ የሆነ የሰው ኃይልን ደግሞ ማብቃት አለ። እያንዳንዳቸው በጂቲፒ2
በእድገትና ትራንስፎርሜሽን እቅድ ሁለተኛው ማለት ነው። በዛ ስር የታቀዱ እቅዶች ናቸው። 2015-16 እስከ 2020 ድረስ የነበረ እቅድ ነው። ኦኬ ሶ አሁን ላይ የሚያሳካቸው ግቦች እነዚህ ናቸው። ኤስዲጂ 6 ላይ ቅድም ያየነው ስለ ኤዱኬሽን፣ ስለ ኤነርጂ፣ ስለ ሄልዝ ኤስዲጂ 3 ላይ ያየነው ማለት ነው። እነዚህን እቅዶች ለማሳካት ተሞክሯል በኤስዲጂ ስር ማለት ነው። ግን ኤስዲጂ ጂቲፒ 2 ደግሞ ካበቃ በኋላ ከ2020 በኋላ ደግሞ እስከ 2030 የሚቆይ ምን አለን? ሌላ እቅድ አለን አይደለ? እሱ ደግሞ የእቅድ ዴቨሎፕመንት ፕላን ላይ ምንድነው የሚታቀደው? ኦኬ አንደኛ ሀገር በቀል የሆነ ሪፎርም ነው። ሀገር በቀል የሆነ ኢኮኖሚክ ሪፎርም ነው የሚሉት እሱ አለ። የፓሪስ ደግሞ የስምምነት አለ፣ የአየር ንብረት ለውጥ ስምምነት። እሱን ከዚህ በፊት አይተነዋል ሎወር ግሬድ ላይ የአየር ንብረት ለውጥ ስምምነት ፓሪስ የተደረገውን እሱንም ለማስፈጸም ኦኬ ጥረት ይደረጋል። እዚህ ጂቲፒ 2 ላይ አንድ ያረሳሁትኝ የእድገትና ትራንስፎርሜሽን እቅድ ተብሎ በጤና ስር የሚውለው ለምሳሌ ምን አለ? እናንተ ልጆች ናችሁ ወይም አልነበራችሁም ሊሆን ይችላል። ኢትዮጵያ ብዙ ጊዜ ስሟ ይነሳ ነበር የእናቶችን ሞት በመቀነስ ተብሎ። የእናቶችን ሞት መቀነስ የሚለው በሶሻል ስር የሚውል ነው ማለት ነው። ኦኬ የዘላቂ ልማት እቅዶች ውስጥ አንድ ነው። ያኔ ዘላቂ ልማት እቅድ ይባል አልነበረም 2015 ላይ ጀምረው፣ ግን ከጂቲፒ 1 ጀምሮ ከእድገትና ትራንስፎርሜሽን እቅድ ጀምሮ ከመጀመሪያው እስከ ሁለተኛው እስኪያልቅ ድረስ በአብዛኛው ኢትዮጵያ የእናቶችን ሞት መቀነስ፣ የጤና ኤክስቴንሽን ላይ በመስራት ግብርና ላይ በማዳረስ የግብርና ድጋፎችን ማለት ነው እነሱ በማዳረስ ብዙ ጊዜ ስሟ ይነሳ ነበር። ብዙ እንደ ሞዴልም ሆነ የተለያዩ ሀገራት እየመጡ የልምድ ማጋራት ነው ይባል ነበር። እሱ ከዚህ ከጂቲፒ 2 የእድገትና ትራንስፎርሜሽን እቅድ ሁለተኛው ከሚባለው ውስጥ አብሮ የሚታይ ነው። ናው ግን ሰስተነብል ዴቨሎፕመንት ሁልጊዜም እንደ እንትን አይደለም። በቃ እሱ ነው መጽሐፍ ቅዱስ ነው። ይሄ እንደ ቅዱስ መጽሐፍ አይተነው በቃ ሁሌ የሚደረግ ነገር ነው። ሁሉም ሰው ተስማምቶበት የሚሰራው ስራ ግን አይደለም። ኦኬ ዘላቂ ልማት ሲባል የማይስማማው ሰው አለ እና ምክንያቱም አላቸው። ኦኬ አንደኛው ምንድነው? ሰስተነብል ዴቨሎፕመንት የሚለው ነገር ራሱ አንዳንዴ ኮንትራዲክተሪ ነው። ወይም ኮንትራዲክተሪ ማለት አንድ ነገር የሚጻረር ነው፣ እርስ በርሱ የሚጻረር። ሰስተነብል ብለን ዘላቂ ብለን እንዴት ልማት እንላለን? ልማት ከሆነ አሁን በቃ ሰርቶ ኦኬ ፕሮዲዩስ አድርጎ በተገኘው ማደግ ነው። እንደዛ ብለን ስለ ዴቨሎፕመንት አውርተን መልሰን ሰስተነብል ስንል ይጋጫል የሚል ሀሳብ አለ። ከዛ ሌላኛው ሪሊ ስለ ሰስተነብል ዴቨሎፕመንት ስናወራ የምናወራው ስለ ኢኮኖሚ ወይ ስለ ሶሳይታል ሳይሆን አብዛኛው ፎከስ ያለው ኢንቫይሮንመንት ላይ ነው፣ ወይም አካባቢውን በመጠበቅ ላይ ነው አብዛኛው ፎከስ ያለው ተብሎ ስለሚታሰብ እዚህ ላይ ሰዎች ጥያቄ ያነሳሉ። ሪሊ ሰስተነብል ዴቨሎፕመንት ወይም ዘላቂ እቅድ የሚባለው ዘላቂ ልማት የሚባለው ነገር አስፈላጊና ጠቃሚ ነገር ነው የሚል ጥያቄ ይነሳበታል። ዋነኛ ችግሩ እንደዚህ የመሆኑ ምንድነው? ሰስተነብል ዴቨሎፕመንት ብሎ ክሊር የሆነ ዴፊኒሽን የለውም። ኦኬ መጀመሪያ ያየነው አለ አይደል? በቡሌት ፖይንት አድርገን ያየነው አሁን ላይ ከረንት ኒድ በፕሬዘንት ኒድ ማሟላት መቻል ዊዛውት አፌክቲንግ ወይም ዊዛውት ኮምፕሮማይዚንግ ሪሶርስ ቤዝ ኦፍ ፊውቸር ጀነሬሽን አይደል? የወደፊቱ ትውልድ ሲመጣ የሚኖረውን ሀብት ተጠቅመን ሳይሆን አሁን ባለን አብቃቅተን በመጠቀም ለወደፊቱም ትውልድ ደግሞ በማሰብ ነው። በጣም ይሄ ብሮድ የሆነ ዴፊኒሽን ስለሆነ ብዙ ሰዎችን አያገባባም። ለምሳሌ ሰስተነብል ዴቨሎፕመንት ስንል አካባቢ አለመበከል አንዱ ነው አይደለ? አካባቢያችንን ሳንበክል፣ ምክንያቱም አሁን እንደግ ብለን የድንጋይ ከሰል ነዳጅ ምናምን ተጠቅመን ኢኮኖሚኩ ያድጋል አይደለ? ግን አፍተር ሰም ታይም ኢንቫይሮንመንት ከባቢ ይጎዳና ከሆነ ጊዜ በኋላ ኦኬ የምንኖርበት ዓለም ሙቀቱ በጣም ከፍተኛ ይሆናል። አላስተነፍስ ይላል፣ አላስኖር ይላል። ብዙ በሽታ በዛ ምክንያት ይመጣል። ምን አደረግን ማለት ነው? እኛ ብናድግም እኛ ተመችቶን ብንኖርም የወደፊቱ ትውልድ ግን ይጎዳል አይደለ? እሱን አሰቡ። ግን እዚህ ላይ ለምሳሌ አንድ የማስታውሰው ለአሜሪካ ፕሬዚዳንታዊ ውድድር እየነበረ አንድ ይነሳ የነበረ አሜሪካ ብዙ ነዳጅ አላት ምናምን፣ ግን ብዙ የኤሌክትሪክ መኪኖች አሜሪካ ይመረታሉ ወይም የአሜሪካ ድርጅቶች ያመርታሉ። ቦታው አሜሪካን ባይሆን የትም ሀገር ቢሆን ግን የአሜሪካ ድርጅቶች ያመርታሉ መኪና ነዳጅ ያልሆነ በኤሌክትሪክ የሚሰራ መኪና። እሱ ላይ አሜሪካ ነዳጅ እያላት ለምንድን ነው ኤሌክትሪክ መኪና የምናመርተው? ምክንያቱም ነዳጃችንን እኮ መሸጥ እንድንችል የነዳጅ መኪና ያስፈልጋል። እኛ ደግሞ እያመረትን ያለ ነው የኤሌክትሪክ መኪና ነው። ለውጭው ዓለም መሸጥ እንድንችል ቢኮዝ ትልቅ የሆነ ቤዝ ስላለ የፔትሮሊየም ቤዝ ስላለ የፔትሮሊየም ሪሶርስ ስላለ አሜሪካ ውስጥ ኤሌክትሪክ የሚባለውን ወሬ ትተን ኦኬ ወደ ነዳጅ ተመልሰን ነዳጃችንን ነው ነዳጃችንን የሚያስጠቅመን ነገር ነው መስራት ያለብን የሚል ሀሳብ ሲያነሳ ነበር። ሲያነሱ አንቱ የሚባል ከሆነ ዶናልድ ትራምፕ ማለት ነው። እንደዚህ አይነት ሀሳብ ይነሳ ነበር። ሪሊ ካላችሁበት ቦታ አንፃር ይወሰናል። ኦኬ የቱ ቆማችሁ ነው የምታወሩት ስለ ሰስተነብል ዴቨሎፕመንት?
ብዙ ሰስተነብል ያልሆነ ሪሶርስ ካላችሁ ኦኬ ብዙ ነዳጅ ካላችሁ ሳትጠቀሙት የነዳጅ ዋጋ እንዳይጠፋ ማለትም ሙሉ መኪና ሙሉ ፋብሪካ በኤሌክትሪክ የሚሰራ ሆኖ የእናንተ ነዳጅ ሳይሸጥ ከስራችሁ እንዳትቀሩ ሰስተነብል ዴቨሎፕመንት የሚባለው ሀሳብ አይወጥላችሁም ማለት ነው። እንዳላችሁበት ቦታ በጣም ይወሰናል። ግን ይሄ ብቻ አይደለም ክሪቲሲዝም ያለው ሰስተነብል ዴቨሎፕመንት ላይ አንደኛ የተወሰነውን የማህበረሰብ ክፍል ብቻ ነው ይጠቅማል፣ የተረፈውን የማህበረሰብ ክፍል አይጠቅምም። በአብዛኛው ከፍታ ቦታ ላይ ያለውን የማህበረሰብ ክፍል ስለ ሰስተነብል ዴቨሎፕመንት ሲወራ ኤሌክትሪክ መኪና የሚያመርት ድርጅት ወይም በቻርጅ የሚሰራ ሞተር ሳይክል የሚያመርት ድርጅት ኦር ሰምቲንግ እንደዚህ ኢንቫይሮንመንታሊ ፍሬንድሊ ተብለው የሚታሰቡ ነገሮችን የሚሰሩ አካላት ብቻ ናቸው የሚጠቀሙት። ታች ያለው ማህበረሰብ ክፍል ምንም ጥቅም አያገኝም ከዚህ። ኦኬ በፊትም መብራት የለም፣ አሁንም ሰስተነብል ዴቨሎፕመንት አይሆንም ብላችሁ ዛፍ አትቁረጡ ተብሎ መብራት አያገኝም። አሁንም ቢያንስ ምግብን መስራት ይቸግራል። የተወሰነውን የማህበረሰብ ክፍል ብቻ ነው የሚጠቅመው የሚል ጥያቄ ይነሳበታል ሰስተነብል ዴቨሎፕመንት። ሌላኛው ሜትድስ ሰስተነብል ዴቨሎፕመንት እንዲኖር ወይም ዘላቂ ልማት እንዲኖር ለማድረግ የሚካሄድባቸው መንገዶች የሚጠቀሟቸው ቴክኒኮች አገኝ እነሱም ልክ አይደሉም ብለው የሚነሳበት ጥያቄ አለ። ሌላኛው ጥያቄ ሰስተነብል ዴቨሎፕመንት ምንድነው የሚለው ቀደም እንዳልኳችሁ ይሄ በዓለም ደረጃ ካላችሁበት ቦታ አንፃር ስለሚለያይ ከቆማችሁበት ቦታ አንፃር ምንድነው የሚያስፈልገን አሁን የሚለው የሁሉም ሰው የተለያየ ሀሳብ ስላለው አገኝ ሰስተነብል ዴቨሎፕመንት በደንብ እንዳይሰራበት ሆኗል። ሌላኛው በጣም ድራማቲክ የሆነ ለውጥ ይፈልጋል። ለውጥ ያኖራል ሲቪላይዜሽን ላይ ወይም የሰው ልጅ ስልጣኔ የሚባለው ላይ ኦኬ እስከዛሬ ወርቅ እየቆፈረ ነዳጅ እያወጣ እንደዚህ የድንጋይ ከሰል እየተጠቀመ ምናምን ሲሄድ የነበረን ህዝብ አሁን ሙሉ ነገር ተቀይሮ ሁሉ ነገር ቻርጅ የሚደረግ ሊሆን ነው ማለት ነው። ኦኬ ወይም something like that በጣም ራዲካል የሆነ በጣም ትልቅ የሆነ ለውጥ ስለሚያመጣ የሰው ልጅ ስልጣኔ ላይ ወደ ተግባራ ለማስገባት ወይም እንደታሰበው ተግብሮ ለመጨረስ ለምሳሌ ኤስዲጂ ጎሎች ከ2015 ከ2030 አሳክቶ ለመጨረስ ከባድ ያደረጉት ነገሮች እነዚህ ናቸው። ምን ነገሮችን አየን? አንደኛ ሰስተነብል ዴቨሎፕመንት ዲፋይን አደረገን meeting the current needs of the society without compromising the future generation እሱም ብለን አየን። ከዛ the Brundtland definition ደግሞ አለ አይደለ? ሰስተነብል ዴቨሎፕመንት ምንድነው ብለን አየን። ወደ ኬንያ መጣን። ከመጀመሪያ ይሄ የስቶክሆልም ነው ብለናል። ወደ ኬንያ መጣን፣ ሪዮ ላይ መጣን፣ ከዛ ጆሃንስበርግ ላይ ያለውን ፕሮሰሱን አየን። ከዛ ደግሞ 17ቱን ኤስዲጂ ጎሎች እያንዳንዳቸው ብሪፍሊ ምንድን ናቸው የሚለውን እና የትኛውን ሶሳይታል ነው ሶሻል ነው ወይስ ኢኮኖሚክ ነው የሚለውን የቱ ጋር እንደሚውሉ ከዛ ደግሞ ክሪቲሲዝም እንዳለበት ወይም ብዙ የሚነሳ ምሪባል ጥያቄዎች እንደሚነሱበት ልክ አይደለም የሚል ጥያቄ እንደሚነሳበት እሱን ነገር አየን። ሶ ዛት ኢዝ ሰስተነብል ዴቨሎፕመንት። ቀጣይ ስንገናኝ ሪሶርስ ዩዝ ፖሊሲስ ኦኬ ከማዕድናት ሳይሆን ከአጠቃላይ ሪሶርስን ሀብትን የተፈጥሮ ሀብትን ለመጠቀም የምንጠቀማቸው ፖሊሲዎች እና ከነሱ ጋር ተያይዘው የሚመጡ ደግሞ ግጭቶች አሉ። እነሱን የምናይ ይሆናል። ጥያቄ ካላችሁ ምንም ጥያቄ ኮሜንት ላይ ማስቀመጥ ትችላላችሁ። ቀጣይ እንገናኛለን 3 ፖይንቱ ላይ ቴክ ኬር